ትያለሽ እንዴ? ገበናሽ እኮ ነው ባልሽ። ሀቡ ከስር እንዴ እርጉዝ ሆነሽ ለምሳሌ ከስር ማለት እና አሁን እርጉዝ ሆነሽ ለምሳሌ ሆነሽ እናክሉ ልትወጂ ሆስፒታል ስትሄጂ ከታች ማነው የሚያደርገው? ማለት ከታች ገብቶ ማጽዳት እና ሼቭ ምናምን ማን ነው የሚያደርገው? ፀጉር ቤት ሄደሽ ሊላችሁልሽ ነው ልትወልጂ ስትሄጂ። እየሳልኳል ስመጅ ወይኔ ያልቻልኩም ክርስቶስን ነብራይ እዛ ሆስፒታል ያደርጉ የለ እንዴ? እንዴ ማንም ባዳ ሆስፒታል ከሚያደርገው የራስሽ ሰው ባልሽ ቢያደርገው አይሻልም? ትሪፕል ውጭ ጉድ ጋይስ ጽድትብለሽ ነው እንጂ ልትወልጂ አስባችሁታል? ዝርግት ብለሽ ወይ ጉድ። እኔ ግን የድሮ ኤክሴ ግን አድርጎልኛ ቃል አይደለም ቦርጭሽ ከትልቀቱ የተነሳ ገዝ ገብርኤል ነን ቦርጭ ያላሳይት ሲያኔ ቦርጫ የእርግዝና ንፍትር ስለሚል ነው እንደዚህ እንደከበሩ ቦርጭ ነው የእርግዝና ወዴት ሊው እንደስ ብዬ ሀቢባ ከዛ በኋላ የመጣ ይምጣ ብዬ አቡዬ የመጣ ይምጣ ብዬ ነገርኩት። ግን ያለ እንዲ ባትነግሪውም አንቺ እስክትነግሪው አይጠብቅም። ያ አይልባይኑ ስለዚህ ራሱ ወደ ማለት የኔ ሸላይ ነው አቡ የኔ ጎፈር ሸላይ ነው። አርበኛ ነው። አርበኛ ስለሆነ ችግር የለውም። ግን እየቀለደች ነው እያሉን ሀቢባ እየቀለደች ነው ምታሽ አውቃው ነው ማየት ሁሉም እርጉዝ ሴት እና እሺ ቆይ ሆስፒታል ሳትጸዳዱ ትሄዳላችሁ ለመውለድ? ሬዲ ሆናችሁ ትታጠቢያለሽ? ጽድት ብላችሁ ላጭታችሁ ተለጫጭታችሁ ጽድት ብላችሁ ነው ቀናችሁን የምጠብቁት። ኤኒታይም መጣችሁ መጥቶ ሆስፒታል ልትገቡ ትችላላችሁ። እንዴት ነው ባዳ ሌላ ዜጋ ማንም ነርስ ምናምን እንዲላጭላችሁ የምትፈልጉት እንዴ? ደብል ጋይስ እሺ ጻፉ። ምናልባት ይኸውልሽ እነዚህ ሳውዲ ያለ ማለት በባህር ሲሄዱ ተደፍረው አርግዘው ምናምን ከሆነ ያው ባል ጥያቄ አለኝ። ግዴታ መደረግ አለበት ግዴታ? አዎ መጸዳዳት አለበት። ታዲያ መጸዳዳት ትጸዳጫለሽ፣ ግን ግዴታ ምንጸጥ አለበት ለቦለ እንጂ አይከብድም። ሰው ሲያይ እንደዛ ሳይጸዳኝ ብሎ ጻጣለች ሀቢባ ሁሌ ነው እንጂ ሁሌ መጸዳ ሁሌ እንደዚህ መሆን አለበት። ሁሌ እና አድጎ ለባልሽ ይደብራል አድጎ ስታሳየው። ስለዚህ ሁሌ በየጊዜው ላይክ የብብታችንን በየጊዜው እንደምናጸዳ ይገም ቶሎ በየ15 ቀኑ ምናምን ሼፍ እንደምናደርገው ያኛውም በየ15 ቀኑ መደረግ አለበት። ጉድ ፈላብኝ። እኔ እኮ ምልሽ እኮ ሌዘር ያስነሳ ሰው ካልሆነ በስተቀር ሌዘር ኖ ይሄንሽ እኔ እኮ ማስበው ምን ታውቂያለሽ ሀቢባ ከእርጉዝ አንጻር ቢዩቲ ሳሎን እኔ ዋክስ ነው የማደርገው። ለዛ ነው ሀቢባ ይቆይብኛል። ሳሎን ኖራሴ ዋክ ባለፈው አድርጌ ያውቃል። ይሄ ብራዚሊያ ሄጅ ያስደርጋል። ብታይ ፍንድድ በ ይሉሻል እኔ ማቀው ማዳም ቤት እያለው ሀውስ ሜድ እያለው ማዳሜ ህንዳዊት መታ ክፍል ቆልፈው መኝታ ቤት ዋክስ እንደምታደርግላት አውቃለሁ። እንደውም እኔ እንዴት አታፍራትም ምናምን ነበረ እንጂ ፀጉር ቤት ሄደሽ ይደረጋል ይፈቀዳል። ፀጉር ቤት አላውቅም፣ ግን እኔ እዛ ዋክስ የሚያደርጉ ቦታ ሄጄ አውቃለሁ ሀቢባ። ብራዚሊያ ዋክስ እዛ ያደርጉልሻል። ከዛ ሄጄ ሀቢባ ብታይ በጣም እንደ ሰው ትየዋን ተመልሻ ላያትም የትም አታገኘኝም ካላልሽ በስተቀር እውነት ለመናገር ያሳፍራል። በተለይ የሚያሳፍረው እንደዚህ ዞረሽ ከጉልበትሽ ፈንደድ ብለሽ ማነው ተኋላ መቀመጫሽ ላይ እንዲጣፍንድለሽ ነው እንደሚያነሱት ከፊት ነው ተኋላ ያለው ተመቀመጫሽ እሱን ለማንሳት አፈንድዱ ይላሉ። ያው እንደዚህ ማርያምን እንደዚህ ገመስ ያለሽ ከዛ መቀመጫው ጎንና ጎን ላይ ልጥፍ አድርገው ብድግ ያደርጎልሻል። ያ ከዛ ሞቆ ፀጉር አለ ቤታ ብትፈሽባትስ አየር ይገበሽ ጥቁ ታደርጊያለሽ። ችግር አም ሶ ሶሪ
ነበር። ሌላ ሴጋ ናት። ምን አገባኝ? አታገኘኝም። አበሻ ግን ቢሆን ግደይኝ አላረግም ትያለሽ። ማይ ባድ ጡት አድርገሽ ማለት ነው። አሎ ነው ጋይዘ እኔ ፈስቼ አላውቅም። ፈስቼ አላውቅም። እንደዚህ እዛ አጋጥሞኝ አያውቅም። ከዛ ግን እያመመኝ ሲመጣ ቤት ባለፈው እያሳያቸው ቤት ራሴ ግዝት አደረግኩኝ ነው ሀቢባይ አንድ እንዴት በጣም የልብቴን ብቻ ያኛውን አረጌ ከንፈሩ ዋክስ ያማል። ውጭቅ በጣም ነው የሚያመው። ማርያም በጣም ያማል። ግን ቶሎ አያድግም። ምትባል ልጅ I have been doing wax since I was 16. It's best አለች። ዋክስ አፍንጫ ራሱ በእንትን ነው ማነሳው አቢባ ነው ጸጉሩን ያፍንጫዬን ብብቴን በዋክስ ነበር ማነሳው። በጣም እያመመኝ መጣ። ያማለ በተለይ ደግሞ ያንስስ ቦታ ስለሆነ ያማል። አዎ ጥሩ ሽታ ያለው አለ አይደል? ይሄ አብሮም ላቨንደር የተለያየ ፍሌቨር የሚሸጠው እንዲያላቀሽ ትፋሽ ላጥ የምታረጊያት እሱ በአንዴ ጸድት ነው የሚያደርገው እና በጣም ነው የሚያመው። አሁን እኔ እርጉዝ ስለሆንኩ በጣም ግላብ ያለው ሰው ነኝ። እሺ በእሱን ነቲ ግላብ አለሽ፣ ድንቡሼ ግላብ አለሽ፣ እናቴ ብላክ ግላብ አለክ። እሺ እኔ የብብትም የለኝም። በሌዘር አስነስቶ መገላገል ታውቂያለሽ? ፎርኤቨር ሌዘር እንዳለ ለዘላለም ግን ያማላል። እናም ገንዘቡ ስንት ነው? ያማል 6 ወር ነው 6 ሲዝን ያለው አሁን እዚህ አለ እና 6 ነው የምትነሹ እየሄድሽ ሲዝ እንትን አለ ፓርት አለ። ባንዴ እኮ አይደለም ሄድሽ። እኔ አሁን የብብቴን ማስደረግ ፈልጋለሁ። አረ ብብት ችግር የለውም። ማነው የስረኛው አቡ? ኧረ ስረኛው ምንም ችግር የለም። ከባሌ ውጭ ማን ያዋል? እሱ ሼፍ ታደርጊያለሽ። ይሄኛው ግን ክፍት ለመልበስ ጽድት ማለት አለበት። በቃ ኔቨር መብቀል የለበትም ድጋሚ። ሶኔ እሱን ነው ማድረግ የምፈልገው። ሎናር ምንድን ነው? ሎናር ምንድን ነው? አልገባኝም። ኧረ ሀቢባ የሆነ እንትን መጥቷል ሲነግሩኝ ነበር ሞዴሬተሮቼ። ለሶስት ቀን ነው እኛ ጋር ከስንት ሰዓት ጀምሮ ነው አሉ። 3 ሽልማት አለው ቲክቶክ ላይ 3 ቀን ነው የሚደረገው። ያንን የጠየቅሽውን ኮይን ማስደረግ መሰለኝ ሽልማት አለው። ከጎን ከላይሽ አለ። ይኸው ከላይሽ አለ ሀቢባ ቫሉት ምናምን ማች ምናምን አይዶኑ ምንድን ነው ሀቢባ? እሱ ነገር አልገባኝም። እስቲ ቆይ ቫሉት እኮ ነው ይሄ። ቫሉት ኢንቪቴሽን እኮ ነው፣ ግብዣ ነው የሚለው እኔ ጋር። እዚህ ጋር ቫሉት ከጎን ያለው አንድ ጊዜ መጥቶ የነበረ ፌኔስት ነው ምናምን የሚባል ትዝ ይልሻል? እንደዛ አይነት ነገር ነው፣ ግን ለ3 ቀን ነው የሚደረገው። አቢባ የሚጠቅመን መሰለኝ። እስቲ ታለ እኔ ጋ የለም። እኔ ጋ ኢንቪቴሽን አልገባኝም። እኔ ሰው ሁሉ አለው። አንቺ አደረግሽ፣ ግን ምንድን ነው ያደረግኩትኝ? የኔ አርበኛ ነው አልኳችሁ። የኔ አርበኛ ነው፣ ሁሌም ጎፈሬ ነው ውዶቼ። እኔ አላስነሳም። ቅድም ሀሜት ስታሚ ለሀሜት እንዲመችሽ ብለሽ ነው የቀየርሽው። እስካሁን እኮ ቀይሪ ብለው እኮ ሀሜት ስታሚ ሀቢብ አየሽ፣ እነዚህ ነገር ካሳካሽ ነው እንትን የሚልሽ ይሄ ዳይመንዱ ምናምን። ኧረ እኔ ማሟላት እችላለሁ ከጠየኳቸው። እግዚአብሔርን ሰው ጠይቁና አድርጎ እናደርጋለን። ቆይ ቢያስረዱንና ላይፍ ቱጌዘር ይላል። እየቀያየረ ነው። ቆይ ላይፍ ቱጌዘር ኒው ቨሪሽን ላይፍ ቱጌዘር ይላል። እሺ እኮ ነው ዝም ብላችሁ። እኔ እዛ ጊዜ ከንፈሬ ነግሬያቸዋለሁ። ላይክ የምጠቀመው የነበረው ነግሬያቸዋለሁ። ግን ከንፈሯን ተሰርታለች። ሞቱ ደረሳችሁ። እኔ ነገርኳችሁ። ምን አይነት አሳየዋችሁ ምን አይነት ከንፈር እንደሚያሳብጥ። አሁን የታለ? የለም። ከንፈር የተሰራ ሰው እኮ አቢባ ይቆያል እኮ ላይክ ስንት ዓመት ከንፈራችሁ ላይ ይቆያል። ትክክል እመቤቴ። እኔ በነገራችን የምስራ ከፈለግ ሆነ ችግር የለም። ድምፁ ቀልቀይ ነው። እሱን ከሆነ የምታነሹ ከሆነ ካልተሳሳትኩኝ ማለት ነው። ከንፈሩ ስትሉ አልገባኝም። የምን ከንፈር ነው? የከንፈሩ ነዋይም እንትን ላይም ስላየው ነው። ቪዲዮ ሰርቼ ቪዲዮ ላይ አንዷ መጣ ማለት ነው። እንደዛ ደጋግማ ስለጻፈች ነው። ከንፈርሽ የታለ ተሰርተሻል ነው። አንድ ጊዜ የሆነ አንድ ይሄ ፓፓ ከንፈር የሚያወጣው የለም ፓምፐር ነው ምናምን የሚሉት ከንፈር እሱ የደረቀ የመጣው ከንፈር እንዲ ንፍት ብሎ ነበር። ከንፈርሽን ተሰርተሻል ያሉ አላስቀምጥ አላስቆም አሉኝ። ስለሱ ከንፈር ሚነፋ አለ። ከዛ በኋላ ተሰርታ ነው አሁን ወዴት ሄደ ብላ አንዷ ትጽፋለች እዛ እንትን ላይ። አሁን እሱን ያወራች መሰለኝ። ገባሽ? ስለሱ ለምን አንዲቷ ቪዲዮ ላይ መጣ ሀቢባ ጭንቅ ብሏት ደጋግማ መቤቴን ትጽፋለች። ስለሱ ያወራች ነው መሰለኝ። ከዛ አሁን የት ሄደ ቤታ ሲሉሽ ነበር። የት ሄደ ከንፈርሽ ላይ ያበጠው ከንፈርሽ የት ሄደ ትለኛለች። ነገ ከፈለኩ ማድረግ እችላለሁ። ስሚን ምንድን ነው ሽምትሉኝ? ሀቢባ ይሄ የለበስኩት ልብስ
የማን ነው መስሎ የሚታይሽ? አዲዳስ ሎጎ አዲዳስ እሱማ ነው። ግን የማን ምን ለምን የማን ልብስ መስሎ ይታይሻል? እኔ እኮ ስለ ኳስ ምንም እውቀት የለኝም። ቤታይ ፍቅርም እውቀት ኳስ አይደለም። የማንን የለበስኩ ይመስልሻል? የእህትሽን የትንሿ። ኧረ አይደለም ሀቢባ። ደግሞ አንቺ ደግሞ እና ገምቺ እስቲ ጻፉልኝ ጋይስ። አርሴናል ዋት ኳስ ሰውጭ አይደለም። ኳስ አይደለም ጋይስ። እሺ የቦይ ፍሬንድሽ ተምር ናት በያት ብላ የጻፈችልኝ የኤክሴን የለበስኩትኝ ሀቢባ እና ያው ትክክል ነኝ። የኤክሴ መቼ ታውቂያለሽ? 2017 እሱ ቤት ልብስ እመቤቴን አባቴ ሙት ያው አባቴ ሙትን በጣም ቀጭን ነበር ማለት ነው። ልጆች ነን እዛ ጊዜ እንትን ላይ እኮ ያለን እኮ ነን ልጅ ሃይስኩል ምናምን። ከዛም እሱ ቤት ሄጄ ቤተሰቦቹ ኢትዮጵያ ነበሩ ማለት ነው። ቤት እየጠበቀ ነበር። ከዛ እሱ ጋር ሄጄ የለበስኩትኝ ፓካውት እንደዚህ ነገር ብርድ ነበር። ከዛ በኋላ ልብስ ፈልጊ ብሎኝ አውጥቼ ከንቱን ላይ ልብስ አደረኩኝ። እቺን እስከ ዛሬ አለ ልጁ የሚኖረው ሚኒሶታ ታውቀዋለህ አንተ ቲክቶክ እናቴ አሁንማ ብዙ ወልደዋል። እስከ ዛሬ እንዴት ታስቀምጫለሽ? እስካሁን ትፈልጊኛለሽ? በቃ ገብርኤልን ከልብሶቼ ጋር ይጠፋ ደግሞ ይመቸኛል። ስለብሰው ቅጥን ያደርገኛል። ሚኒሶታ በሮ ገባ ከኔ ጋር ተጣል። ሚኒሶታ በሮ እህቶቹ ጋር ገባ። አሁን ወልዷል፣ አግብቷል። ሚስቱን እዚህ አምጣ ከኢትዮጵያ አላውቅም። አሁን እሺ ምን ይላል ቢያየው እኮ አሁን ልጁ እኮ እንደ አዲስ ተስፋ ያደርጋል። እስቲል ታስበኛለች ብሎ ኖ በፍጹም። እና ያኔ ምን እንዳሰራኝ ታውቂያለሽ ሀቢባ? እስኪ ተይኝ። ለካ ሚስቱን ኢትዮጵያ አስቀምጠው ነው። እኔ ቤታዬ እዚህ ስንጀላገግ ነበረ። አውቀሽ ነው? ገብርኤልን ያላቅም ነበር። ኢትዮጵያ ሚስት አለች መጀመሪያ ግን አላቅም ነበር። ከዛ እየሮጠ እዛ ቤዝመንቱ ሲያወራ ደወራ ሚሉ ምንድነው ቤት ሹልክ ቤት ተደብቄ ያዳመጥኩኝ። ከዛ ሚስቱ ሲያወራ ጃሽ አሁንማ ራሳርግ ተጋብተው አርግዛ ወልደዋል። እናረግሽው ከዛ በቃ ጨረስ ነው። በቃ ስራውን ስለሚያውቅ በሮ ሌላ ስቴት ገባ። ጎበዝ። የማገጣ ይቅር አይባልም። ኖ ቻንስ ለከዳስ እንዴ ማለት ኢትዮጵያ ይመላለሳል። እኔ ማን ደደባ ምን አቀልሻለሁ? ሊፕስቲክ እስኪ ከሲፎራ እንሄድና ሊፕስቲክ ምረጭ ይለኛል። ለካ ለእሷ ነው። አይ ቤት ታየኝ እኔ ከርታት ከዛ ሊፕስቲክ መርጣለሁ ሀቢባ ሊፕስቲክ ውይ ይሄ ይሻላል፣ ይሄ ቁጥሩ ይሻላል፣ ሲፎራ ይሄን እያልኩ ይመርጠልሻል። ለካ ለእሷ ኢትዮጵያ ሊሄድ ነው። ትሪፕል እኔ ብዙ ጊዜ ከሌለው ከቤታ ያንቺ ነው ሀቢባ ልጆች ነበረ። አረ ሁለታችን እያወራ ነበር አለ ጋይስ ኔትወርክ ይዞኛል። ቤታ አንቺ ላማቼ እያልሽ ደስ እንዲላት የባሌ እህት የወደፊት ባሌ እህት ትውደደኝ ብለሽ ትመርጫለሽ። ጀለስ ከዛ እኔም ቤታ የቆቅ አይደለም ወንድሙን ወደድኩኝ። ያንቺ ደግሞ ክፉ ባክሽ እዚህ ቲክቶክ ላይ ዝም ብለው ስሜን ሲያጠፉ የማይገናኝ ወሬ አንድ ቀን የሆነ ታሪክ ነገሯቸው ቅብርብርብር አድርገው ሀቢባ አቀነባብረው ምናምን ወንድም አጫወተኝ ብለው አሙኛ አቡዬ ወንድሜ ኧረ እኔ አባቴ ሙት በህይወቴ እንደዚህ አድርጌ አላውቅም። ወንድ እኔ ሁሌ እንደዚህ የሌለ ባሉ ፍቅረኞቻችሁ ከቺት ካረጉባችሁ ቺት ማድረግ ያለባችሁ ከወንድሞቻቸው ነው ብዬ አስባለሁ። ሀቢባ ፍቅረኛ በላይ ላይ ደርቦ ቺት ካደረገብኝ አባቴ ሙት ነው የምላችሁ። ተወንድሙ ነው ማድረግለት። አልሰማው ግን እኔ እስከዛሬ እኔ ነኝ ቀሽቃዣዋ። አረ በቃሽ ሄርሜላ ደህና ነሽ? ሄርሜላ እስኪ አስረጅኝ፣ ነግቢና አስረጅኝ። ምንድን ነው ሄርሜላ? ሄርሜላ ዛሬ በጤናዋ ነው እንዴ? ሄርሜላ አስረጅኝ፣ በመቤት አስረጅኝ። ነይ ላኪና ግቢ። ይሄ ምንድን ነው? ለእኔና ለሀቢባ እስኪ አስረጅን። እዚህ ምንድን ነው? ፋን ክለብ ነው ምንድን ነው? እስኪ ነይ ንገሪኝ። አባቱንስ አይ ሀቢባን ፈርቼ ነው እንጂ አባቱንም ብታገኙ ወጣት ከሆነ ማግኘትም አያስፈልግም። ውዴ አንጀቴን እንዳቆሰረው ጓደኛውማ የማይቀር ነው። ሳንጣላም ሀብዬ ወይኔ ሳንጣላ አንቺ እነዚህ ቀል አቆቆ መቤቴን እየተጫወት ጓደኛውን በጓደኛው መበቀል ካልሆነ ነው እንጂ አባቴ ምትኔ ስለምጫወት ነው። እኔን ግን አሁን ሀቢባ በቁም ነገር ሚዘኝ ሰዋል
ቁም ነገር ብላችሁ ቤታን እናንተ አሽሙር ነው ማወራው። ሰዎች እንደዚህ የተቹኛሉ አይደል? እንደዚህ ነው ለነሱ አሽሙር ነው። ጣል ማረገለም ወንድ ለወንድም አርጋለች ሲሉ እኔ ማውቄ ቤታ ነገ ይሰድብሻል። ውዴ ተሰድቤ አሁንም እኮ ልንዝዝ ብዬ ስደቡኝ ሁሉ ማለት ጀምሬያለሁ። ሀቡ ድሮ ማለት ነው ሻለረ እንደውም እንዲሰድቡሽ የሆነ ነገር አምጪላቸው እንዳይረሱሽ። ስሚ እኔ ሀቢባ ድሮ ማለት ነው ሰዎች ሲሰድቡኝ በጣም ነበረ እንትን ብለው ምናደደው ምን አድርጊያቸው ምን አይነት ቅናት ነው ላለ። አሁን አባቴ ሙት እንዲሰድቡኝ ይፈልጋል። እንዲሰብ በቃ ሙልጭ አርገው እንዲሰድቡኝ። ለምን ጋይዝ ሁሌ በተሰደባቸው ቁጥር አየራችሁም ሀሪፍ ይሆናል። ብሽሽሽሽን እንደሚለው እናንተ ህይወታችሁን ኑሩ። እነሱ እንጉዳት እናስጠላት ብለው ይልሽ እነሱ እንጉዳት እናስጠላት ህዝብ እንዲጠላት እናድርግ ብለው ሲሳደቡ ሳያስቡት ወዳጅ ያመጡልሻል። እመቤቴ ነግቢ ማናት ብሎ እንዲያቅሽ ያደርጋሉ። ገብርኤልን አዎ ጋይስ እግዚአብሔር ኢቨን ራሱ ምቅኝት ሲሉብሽም ጊፍቱን በሸነና ይሆናል። ሰው በሸበቀ የሆነ ነገር አለ። እግዚአብሔርን ጋይስ ጥሩ ነው ለኔ ማርያ እኔ ተመችቶኛል። ተሳደቡ ውዶቼ። ሄርሜላ እንደዚህ ያለ ማርያምን ሄርሜላ አልተሻለኝም ግን ለራሴ ነግሬ ነው ገባሽ? ለራሴ አሁን ለምሳሌ ቤት ውስጥ አቢባ በመቀመጤ ብዛት ማለት ነው እና ቲክቶክ ባለመግባቴ ብዛት አሁን ምንድን ነው ማድረገው? አልጋ ላይ ተኝቼ ራሴን ነው ማስታመመው። ገባሽ? አሁንም እኮ ስቲል ሀቢባ ውጭ እየረበሸኝ ነው እኮ ግን ራሴን አለ አይደል በወሬ እየተቋቋም እንጂ ፍዝዝ ይልብኛል አይምሮዬ በቃ ግራ ያጋባኛል። ግን እየተቆጣጠርኩት ነው። መቤቴ አይሻላለሁ። ሄርዬ እንዴት ነሽ ማሬ? አለሁልሽ እግዚአብሔር ይመስገን። ልክ ሳይሽ ትዝ አለኝ ታውቂያለሽ፣ ዜድን ሳላናግራት ስለ ሎጎሽ። አይ ነው እኔማ አናገረችልኝ አላናገረችልኝ ያልኩ ነበር። ኢትስ ኦኬ። አሁን ልክ ሳይሽ ሎጎሽን ሳይሆን ትዝ አለኝ። ነገ ሳገኛት እነግራታለሁ። ትናንትና እኔ ቤት ገዝት ነበረች ረስቼው ነው ያልነገርኳት እንጂ ሎጎሽ እንደሆነ እነግራታለሁ። እኔ ማለት ምኑን ነው ለእኔና ለሀቢባ ምኑን ነው የሆነ ለ3 ቀን የተዘጋጀ ነገር አለ ቲክቶክ ላይ። ከዛ ሽልማት አለ የሚሉት ምን እንደባለፈው እንደ ላስት ታይም አይነት እኔ አላውቅም። የቫልቱን ነው የላይኛውን ማውቀው እንጂ ሌላ አይደለም። እሱ ምንድን ነው? እሺ ንገሪኝ። ቫልቱማ ያው አንሎክ ማድረግ አለባቸው። የመጀመሪያውን አንሎክ ለማድረግ 300 ምናምን እኮ ይሄን ያልተደረገ ገና እኮ ነው የጀመረው። አሁን ቅርብ ጊዜ ነው እና ሪቻርጅ ማድረግ አለባቸው። በ17 በዚህ ዊክ ነው የጀመረው። ሰው ላይክ ስትል ቀን አላቸው 300,000 ከዛ የሁለተኛው 500,000 ከዛ 1 ሚሊዮን ነው ምናምን የሶስተኛ አይ ቲንክ ለሁላችንም አንድ ነው እና እስከ አረብ ሀገርም እና እኛ ጋር አረብ ሀገርም አንድ ነው የተሰጠን ቻሌንጅ እና እስከ ጁን 28 ድረስ አለ። ገና እኮ ነው የጀመረው በዚህ ዊክ። የላስት ዊክ ሌላ አልነበረ? ይሄ ለሳምንት ብቻ ለ2 ሳምንት የሚቆይ እሱን አጠፉትና አሁን ቮልት አመጡ። ይሄ አንሎክ መደረግ አለበት። ምንድነው ጥቅሙ ታዲያ? አሁን እሱን ሁሉንም አንሎክ ያደረገ ሰው ምን ይጠቀማል? ያው ቮልት አዲስ ነገር ነው፣ ድጋሚ አይመጣም። ስለዚህ ታያለሽ። ቮልትም ለምሳሌ ታስታውሻለሽ የተሰጠን ይሄ እንትኑ ነጩ አንበሳ ምናምን የነበረበት እሱን አሁን እንደዛ ማለት ነው። እንደሱ አዳዲስ ነገር ለማየት ነው። ኧረ ስራም አላጣሁም። ኪስ የሚገባ ጥቅም ከሌለ ደግሞ አዲስ ነገር ለምን አይገባም? ከማገኘው እንደዚህ ቦነስ ይሰጥሻል። ከዛ ሌላ የሚሰጠኝ ነገር ቦነስ ይሰጥሻል እኮ አቢባ፣ ቦነስ ይሰጠኛል። አዎ እኔ ደግሞ ወይ ትኬት ልኮልኝ አሜሪካ የሚወስደኝ ምናምን ከሆነ ለቤተሰቦቼ ነገር ያላቸው ነው እንግዲህ ሁሉማ እንዲ አቢባ ታሳብጅ ተደራጅተሽ ካልሆነ በስተቀር አሁን እሱን ተይና አስሙይ ግን ሞልተሻል ወይ ነው ባጭሩ እንትን ጊፍት ጋላሪሽ ወይ 17 ላይ ነሽ አገቢም ሄርሜላ እኔ ራሱ ትንሽ ቆይቼ ይገባለሁ ብያለሁ። ካለሽ ጊፍት ጋላሪሽን ግን ናፍቀሽኝ ነበሩ ላይዝ ላይ የኔ ውድ እገባለሁ። እሺ እንገባለን፣ እንገናኛለን። በቃ ትንሽ ቆያለሁ። እስኪ ራሴን እያጽናናው ቆያለሁ። ማርያም በጣም አሞኛል። ራይሽ ደግሞ እዚህ ይሻልሻል። ዲስትራክት ስትሆኝ ምናምን እንትን ካልሽ ጭራሽ ይብስብሻል። እግዚአብሔርን እንትን እኮ ነው አሁን እያደረገኝ ካለ ያው ብዥ ይልብኛል እና ደግሞ ብዥ ይልብኛል። ከዛ በቃ
ኮንፊውዝ ያደረገኝ በቃ ጭንቅላት ሻለ አይደል? ለምንድን ነው የተቀመጥኩት? ለምንድን ነው የምቀመጠው? ዋይ ፍርሃት ሆነ አሁን ልሞት ነው ምናምን እንደዚህ አይነት ነገር ነው እየመጣ እንደ ፓኒክ ነገር አለ አይደል? ይሄን እንዳታዳምጩ። አይ እንትናት አራት ወይ አራት እንግባና የሞቀ ጌም እንጫወት። ይሄ በቃ ኮምፎርታብል የሚያደርጉሽ ጋር ምናምን እየገባሽ የሳቅሽ እየተጫወትሽ ምናምን እንትን በይው ይተውሻል። ጸበልም ምናምን አድርጊበት አይዞሽ።